ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወዳጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። አብይ አህመድ በፎከረበት የአየር ኃይል ትርኢት ላይ የዩናይትድ አረብ ኤምሬት የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዳሳዩ ተሰምቷል። በዚህም ባለቤትነታቸው የዩናይትድ አረብ ኤምሬት የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በደብረ ዘይት ሐረር ሜዳ አየር ኃይል መታየታቸው ታውቋል። በዋዜማው ምሽት ደግሞ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች ሰማዩ የኛ ነው ብሎ መጻፉም አይዘነጋም። ኦህዴድ መራሹ ነውረኛው የብልጽግና ቡድን ሰማዩም የኛ ነው በሚል ሐሰተኛ ድስኩር ባሰማበት ወቅት በተመሳሳይ ሰዓት በጀነራል አብደልፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ኃይል ጥሶ በመግባት በቤንሻንጉል ጉምዝ ክልል የአየር ጥቃት መፈጸሙን በዕለቱ ጣቢያችን መዘገቡ አይዘነጋም። አብይ አህመድ አገሪቱን የጎረቤት ሀገራት መንግስታት ተቀናቃኝ የሆኑ ኃይሎች ማሰልጠኛ ጣቢያ ካደረጋት ቆይቷል። በአብደልፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኙ የሆነው በሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ምንጮች አክለው ገልጸዋል። ጥቃቱ የተፈጸመው ጥር 15 2018 ዓ.ም ሲሆን ከ8 ሰዓታት በፊትም ተመሳሳይ የሆነ ጥቃት ተፈጽሞ እንደነበርም ተገልጿል። የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት ጥቃት በፈጸመበት ወቅት ነውረኛው የብልጽግና አገዛዝ ደግሞ ከአረብ ሀገራትና ከቻይና ከነአብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩም የኛ ነው በሚል ሐሰተኛ ድስኩር እያስተጋባም ውሏል። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ላይ ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥረዋል። እውነትና ንጋት እያደር ይጠራል ነውና የአበው ብሂል አብይ አህመድና ቡድኑ ሰማዩ የኛ ነው በሚል ድስኩር ባሰሙት የአየር ኃይል ትርኢት ላይ ባለቤትነታቸው የዩናይትድ አረብ ኤምሬት የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በተውሶ መጥተው ትርኢት እንዳሳዩ ዘገባዎች መውጣትም ጀምረዋል። በዋዜማው ምሽት ደግሞ ሰማዩ የኛ ነው የሚል ጽሑፍና የአብይ አህመድን ምስል ሲያሳዩ የነበሩ ድሮኖች የቻይና መንግስት እንደሆኑና ለ10 ደቂቃ $120,000 የኪራይ ክፍያ የተከፈለባቸውም ነው ተብሏል። የነዳጅ ምርቶች ከዛሬ ጀምሮ በባቡር ይጓጓዛሉ። ኢትዮጵያ ስልታዊ የሆኑ ምርቶችን የምታጓጉዝበትን መንገድ ለማዘመን በወሰደችው እርምጃ የኢትዮ ጅቡቲ ባቡር አክሲዮን ማህበር ከብሔራዊ የነዳጅ ኩባንያ ወይም ኑህ ጋር በመተባበር ነዳጅን በባቡር ለማጓጓዝ የሚያስችል የሙከራ ፕሮጀክት ዛሬ ጥር 19 2018 ዓ.ም ይጀምራሉ። ይህ በጠቅላይ ሚኒስትር አብይ አህመድ ትዕዛዝ የተጀመረው ተነሳሽነት ለዓመታት ሳይሰሩ የቆዩ 110 የነዳጅ ማጓጓዣ ዋኖችን ወደ ስራ የሚያስገባ ነው። ጠቅላይ ሚኒስትሩ በዚህ ወር መጀመሪያ ላይ በጅቡቲ ድሮሌ የሚገኘውን የሆራይዘን ተርሚናል በጎበኙበት ወቅት ነዳጅ በአስቸኳይ በባቡር መስመር እንዲጓጓዝ መመሪያ መስጠታቸውም ይታወሳል። እስካሁን ባለው ሂደት የባቡር መስመሩን ከዋና ዋና የነዳጅ ማከማቻዎች ጋር የሚያገናኝ መሰረተ ልማት ባለመኖሩ ዋጋዎቹ አገልግሎት ሳይሰጡ ቆይቷል። ይህንን ችግር ለመቅረፍም በሆራይዘን የነዳጅ ጄቲና በአቅራቢያው በሚገኝ የባቡር ጣቢያ መካከል የ1.5 ኪሎ ሜትር የባቡር መስመር ትስስር ለመፍጠር ከጅቡቲ ወገን ጋር አስቸኳይ ድርድር እየተደረገ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ዛሬ ጥር 19 ቀን 2018 ዓ.ም ከአዲስ አበባ ደቡባዊ ዳርቻ ከሚገኘው የንዶዴ የባቡር ዴፓ የሚጀምረው ይህ የሙከራ ጉዞ 120,000 ሊትር ናፍጣን እንደሚያጓጉዝም ታውቋል። የሙከራው ሂደት አስፈላጊውን የደህንነትና የጥራት መስፈርቶች ካሟላ በኋላ በባቡር የሚደረገው መጠነ ሰፊ የነዳጅ ትራንስፖርት በይፋ ይጀምራል ሲሉ ምንጮች አረጋግጠዋል። ባለሙያዎች እንደሚሉት ከሆነ እንደ ማዳበሪያና ነዳጅ ያሉ ስልታዊ ምርቶችን በባቡር ማጓጓዝ የሀገሪቱን የሎጂስቲክ ወጪ በከፍተኛ ሁኔታ ይቀንሳል። በአሁኑ ወቅት የማዳበሪያ ምርቶች ከወደብ ወደ ባቡር መስመር ለማድረስ በጭነት መኪናዎች የሚደረገው አጭር ጉዞ ኢትዮጵያን በዓመት እስከ $10 ሚሊዮን ተጨማሪ ወጪ እያስከተለባትም ይገኛል። ይህ አዲስ ስምሪት የሎጂስቲክ ሰንሰለቱን ከማቀላጠፉም ባለፈ በሀገሪቱ የሚታየውን የነዳጅና የማዳበሪያ ገበያ መዋዠቅ ለማረጋጋትና የውጭ ምንዛሬ ኪሳራን ለመቀነስ ትልቅ ሚና እንደሚጫወትም ይጠበቃል ተብሏል። ውጥረቱ ጀምሯል። ከሽሬ ወደ ማይጸብሪ የሚወስደው መንገድም ተዘግቷል። በትናንትናው ዕለት የህወሓት ኃይሎች በጠለምት 2 ስፍራዎች ላይ ጥቃት መክፈታቸውም ይታወቃል።
የመከላከያ ሰራዊት ለጥቃቱ የአጸፋ መልስ መስጠቱ የተሰማ ሲሆን 2 ከፍተኛ ወታደራዊ አመራሮችም እንደተማረኩ እየተነገረ ነው። በዛሬው ዕለት ደግሞ በሌላ አቅጣጫ ውጥረቱ ጨምሯል። ካለፈው እሁድ አንስቶ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱ የታወቀ ሲሆን ከሽሬ ወደ ማይጸብሪ የሚወስደው መንገድ ከጠዋት አንስቶ እንደተዘጋ ምንጮች አስረድተዋል። መንገዱ የተዘጋው በመከላከያ ሰራዊትም እንደሆነ ተነግሯል። የእጃችን ላይ እንደደረሰ ሌሎችን ተጨማሪ መረጃዎችን ወደ እናንተ የምናደርስ ይሆናል። የአማራን የህልውና ትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች የተላለፈ ጊዜያዊ የአሰራር ስነስርዓት አቅጣጫ። እንደሚታወቀው ላለፉት 3 ዓመታት መሬት ላይ ያለው ትግል በአንድ ወጥ ድርጅት ያልታቀፈ ሆኖ መቆየቱ የትግሉ ደጋፊ ሚዲያዎች በተለያየ ፍርጃና መካሰስ ውስጥ እንዲቆዩ ምክንያት ሆኗል። በተለይም ቡድናዊ አሰላለፍ፣ ልዩ ፍላጎትና የጥቅም ትስስር እንዲሁም ሌሎች ችግሮችን ባለመሻገሩ ምክንያት ሚዲያዎቻችን ባላቸው አቅም ልክ ገንቢ ሚና እንዳይጫወቱም አድርጓቸዋል። ስለሆነም ጥር 9 ቀን 2018 ዓ.ም የተመሰረተው አታጋይ ድርጅታችን የትግሉ ደጋፊ ሚዲያ አካላትን በድርጅቱ የአመራር መርህ መሰረት መደገፍና የመምራት ኃላፊነቱን መወጣት ይኖርበታል። በመሆኑም በአማራ ፋኖ ብሔራዊ ንቅናቄ በሚመራው የአማራ ህዝብ ህልውና ትግል በሚዲያ የትግል አግባብ በህዝብ ግንኙነትና ፕሮፓጋንዳ እንዲሁም ፖለቲካል አክቲቪዝም ዘርፍ የምትሳተፉ የሚዲያ ባለቤትና ባለሙያዎች የሆናችሁ አካላት ከዚህ በኋላ በምናቀርብላችሁ አሰራር አቅጣጫዎች ተከትላችሁ እንድትሰሩ በጥብቅ እናሳስባለን። አንደኛ፣ ድርጅት አምኖባቸው ኃላፊነት በሰጣቸው በየደረጃቸው ባሉ አመራሮቻችን ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ማድረግ፣ እንዲሁም አንድን አመራር በተለየ መንገድ ማወደስና ለትግሉ ከሌላው የተለየ አስተዋጽኦ እንዳለው አድርጎ ፕሮፓጋንዳ አለመስራት። ሁለተኛ፣ የአፋብን አመራሮች ያከናወኑትን የይቅርታ መድረክ በሚዲያውም ዘርፍ ያሉት የይቅርታ መድረክ እንዲፈጠሩ ማድረግና የውስጥ መጠላለፍን በማስወገድ መሬት ላይ አንድ ወገን አንድ ጠላት የሚለውን በተግባር በማከናወን የአብይ አህመድ አገዛዝ ላይ ብቻ ማነጣጠር። ሶስተኛ፣ በዚህ የህልውና ትግል ውስጥ የድርጅቱን መሪ የማያከብሩ የሚዲያ አካላት ካሉ በአግባቡ መታገል የሚገባ ሲሆን ከዲሞክራሲያዊ መተጋገል በአግባብ ውጪ ሆነው ከድርጅቱ መስመርና መርህ በመጻረር የሚቆሙትን ድርጅቱ በሚሰጠው አቅጣጫ መሰረት ጠላትነታቸው በህዝብ ዘንድ እንዲታወቅ ማድረግ። አራተኛ፣ ትግሉን በመደገፍ በድርጅት የትግል መስመር ገብቶ መታገልን ግድ የሚል በመሆኑ መረዳት። የሚዲያ ባለቤትና ባለሙያዎች የድርጅት አሰራር በማማከር በማክበር ከጣልቃ ገብነት በመራቅ የራስን ሚና ለይቶ አውቆ በዚያ መስመር መሰለፍ። አምስተኛ፣ ለድርጅቱ ይጠቅማሉ የሚባሉ ገንቢ ሀሳቦችን ከድርጅቱ ከሚዲያ ባለሙያዎች ጋር በሚገናኝባቸው መድረኮች ለውይይት ማቅረብና መሟገት። ስድስተኛ፣ በድርጅቱ ውሳኔና ብያኔ ሊሰጥባቸው የሚገቡ ጉዳዮችን ወደ አደባባይ አለማውጣትና በዘመቻ ተጽዕኖ አለማድረግ፣ እንዲሁም ውሳኔና ብያኔ ባገኙ ጉዳዮች ላይ ያልተገባ ጩኸት በማሰማት በሰራዊትና በህዝቡ ውስጥ ጥርጣሬ አለመፍጠር። እነዚህንና መሰል መርሆችን የኤዲቶሪያ ፖሊሲያችን አካል በማድረግ ትግሉንና ድርጅታችሁን በመርሃ በመደገፍና የድርጅቱን ውሳኔ አክብሮ በመስራት ከእናንተ የሚጠበቅ ኃላፊነት ነው። በመሆኑም ድርጅታችን በቀጣይ የሚዲያ የትግል አግባብ፣ አሰራር፣ ተግባርና ኃላፊነት በሚመለከት ግልጽ መመሪያ የሚያወጣ ሲሆን እስከዚያ ድረስ ይህ አሰራር ስነስርዓት ጊዜያዊ አቅጣጫ በሁሉም የድርጅት ኃላፊ ድጋፍ ሚዲያ እና ባለሙያዎች እንዲተገበር ለማሳሰብ እንወዳለን። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ያስተላለፈው መልእክት ነው። ፈረንሳይ ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ እገዳን አጸደቀች። የፈረንሳይ ብሔራዊ ምክር ቤት ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ አጠቃቀምን የሚከለክል ረቂቅ ህግ በድምፅ ብልጫ ማጽደቁን የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን አስታወቁ። ፕሬዝዳንት ኢማኑኤል ማክሮን እንደገለጹት ይህ እርምጃ በሳይንሳዊ ጥናትና በህዝብ ፍላጎት ላይ የተመሰረተ ሲሆን እንደ ስናፕቻት፣ ኢንስታግራም እና ቲክቶክ ያሉ የማህበራዊ ትስስር ገጾችን መጠቀምን ይከለክላል። ውሳኔው የተላለፈው ማህበራዊ ሚዲያ በህፃናት አእምሮ ጤና ላይ እያደረሰ ያለው ጉዳት አሳሳቢ ደረጃ ላይ በመድረሱ መሆኑን ፕሬዝዳንቱም አብራርተዋል። ፈረንሳይ ከዚህ ቀደም መሰል የዕድሜ ገደብ ለመጣል ሞክራ በአውሮፓ ህብረት ደንቦች ምክንያት ሳይሳካላት መቆየቱ የሚታወስ ሲሆን አሁን የጸደቀው ህግ ከአውስትራሊያ ህግ ጋር ይመሳሰላል። ይህ አዲስ ህግ የህፃናትን ደህንነት ለመጠበቅና በማህበራዊ ሚዲያ ሱሰኝነትን የሚመጡ የጤና ችግሮችን ለመቀነስ ከፍተኛ አስተዋጽኦ እንደሚኖረው ኢማኑኤል ማክሮን አመላክተዋል።
ከ257,000 በላይ ዩኒት ደም መሰብሰቡን የኢትዮጵያ ደምና ህብረ ህዋስ ባንክ አስታወቀ። ተቋሙ አጠቃላይ የደም ክምችቱን ለማሳደግ ባደረገው ጥረት አበረታች ውጤት ቢመዘገብም ለሕክምና ወሳኝ የሆነው የደም ተዋጽኦ ዝግጅት ላይ ግን ከእቅዱ አንጻር መቀዛቀዙ መታየቱን ገልጿል። የባንኩ ስትራቴጂክ ጉዳዮች መሪ ስራ አስፈጻሚ አቶ ገብረአብ ፍጽሐ እንደገለጹት ተቋሙ በ6 ወራት ውስጥ 275,000 ዩኒት ደም ለመሰብሰብ አቅዶ ወደ ስራ ገብቷል። ከዚህ እቅድ ውስጥም 257,000 ዩኒት ደም በመሰብሰብ የእቅዱን አብዛኛውን ክፍል ማሳካትም ተችሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ